እግዚአብሔር አብ አንድ ልጅ ነው ያለው፣ አንድያ ልጅ ነው ያለው። ለምንድን ነው አንድ ልጅ ብቻ ያለው? ሊቃውንት እነ ቅዱስ አትናቴዎስ ይህንን ሲያብራሩ ምን ይላሉ? የክርስቶስ ልጅነት ሌላ ልጅ የማያስፈልገው ተጨማሪ የማያስፈልገው ነው። ፍጹም ፐርፌክት የሆነ ልጅ ነው ክርስቶስ ማለት ነው። እና ሰው ብዙ ልጅ ቢወልድ ከአንዱ ያጣውን አንዱ ከአንዱ ለማግኘት ነው። ክርስቶስ ግን አንዱ ክርስቶስ ሁሉንም የያዘ ነው። አንድ ሰው 1000 ልጅ ቢኖረው 1 ሚሊዮንም ልጅ ቢኖረው የሚያገኘውን ነገር ከልጁ የሚያገኘውን ነገር ሁሉ በአንዱ በክርስቶስ ይገኛል። ይህ ዘ ፐርፌክት ሰን ማለት ነው። the perfect image of the father የአባቱ ፐርፌክት የሆነ ልጅ ነው። አባቱን ሙሉ በሙሉ ፍጹም በሆነ መንገድ የሚያሳይ ልጅ ነው። ስለዚህ ክርስቶስ ለአባቱ አንድ ልጅ መሆን ይበቃዋል። ሁለተኛማ ቢኖር እሱን ከሱ የጎደለን ለመሙላት ነው ያኛው የሚያስፈልገው ይባል ነበር ማለት ነው። ስለዚህ ክርስቶስ ፍጹም ልጅ ስለሆነ አንዱ ለአባቱ ይበቃል። ለድንግል ማርያም እንደዚሁ ፍጹም የሆነ ልጅ ስለሆነ ይበቃታል ማለት ክርስቶስ። አንዳንድ ፕሮቴስታንቶችን እንደውም አንድ ቀን በጣም እያሳቁኝ ነበር። ውጭ ነው እየሰማዋቸው ውጭን እያወሩ እንደ በብዙ ልጆች ባርኳታል ይላሉ። ድንግል ማርያምን በብዙ ልጆች ባርኳታል እግዚአብሔር፣ በአንድ ብቻ ለምን ይቀራል እያሉ። የክርስቶስ እኮ አንዱ በቃ ከአንዱ የክርስቶስ እናት ከመሆን በላይ የሚጨመር ምን በረከት አለ? ምን ጎድሎ? የክርስቶስ እናት በመሆን ከሚገኘው በረከት ላይ ምን ጎድሎ ነው ሁለተኛ ሶስተኛ በመጨመር የሚገኝ በረከት የለም። ክርስቶስ አንዱ ክርስቶስ የአንዱ የክርስቶስ እናት መሆን ሌላ 20-30 ልጆች ቢኖሩ ከሚገኘው ነገር ምንም የሚጨምረው ነገር የለም። እንደው ሰው አይወልድም እንጂ 1000 ሚሊዮንም ቢወልድ በቃ የአንዱ የክርስቶስ እናት መሆን ሁሉንም ይሞላል። ምክንያቱም ፍጹም የሆነ ልጅ ነው እና ክርስቶስ አንዱ የሚበቃ ነው። ለአባቱም አንድ ልጅ ነው፣ ለእናቱም አንድ ልጅ ነው እና የክርስቶስን ክብር ነው የሚያሳየው ይሄ ማለት ነው። እኛ ድንግል ማርያም በድንግልና ነው የኖረችው፣ የወለደችውም አንድ ልጅ ነው፣ እሱም ክርስቶስ ነው። ከክርስቶስ በኋላ ሌላ ልጆች አያስፈልጓትም፣ የሏትም። መጽሐፍትም አይሉም፣ ቴዎሎጂካሊ አያስኬድም ብለን ስንከራከር ለድንግል ማርያም እየተከራከርን የሚመስላቸው ሰዎች አሉ። በእርግጥ ድንግል ማርያም ክብርም እንከራከራለን፣ እናታችን ስለሆነች የጌታችን እናት ስለሆነች ማለት ነው። ግን አልቲሜትሊ ነገረ ማርያም ላይ የሚደረግ ክርክር ሁሉ ስለ ክርስቶስ ነው። ክርስቶስን እያከበርን ነው እንዴ? ክርስቶስ ለአባቱ አንድ ልጅ ነው፣ የተከበረ ፐርፌክት የሆነ ፍጹም የሆነ ልጅ ነው። ለእናቱም አንድ ልጅ ነው። ከክርስቶስ ላይ የሚደረብ የለም። ክርስቶስ ካደረበት ማፀን ላይ ሌላ ፍጡር አያድርም። ክርስቶስ ልጅ በተባለበት በእናቱ ዘንድ ሌላ ሰው ተደርቦ አይባልም። በአባቱም ዘንድ እንደዚሁ በአባቱም ዘንድ እንዳልተባለ ማለት ነው። መንፈስ ቅዱስ ለምሳሌ አሁን ከአብ ሰርጿል አይደል? ግን ልጅ አይባልም። በቃ የእግዚአብሔር ልጁ አንድ ነው፣ እሱም ክርስቶስ ነው። ስለዚህ ክርስቶስ አንድያ ልጅ ነው፣ በአባቱም በእናቱም ዘንድ አንድያ ልጅ ነው። ይሄ ምንድን ነው የሚያሳየው? የክርስቶስን ክብር ነው የሚያሳየው። ስለዚህ ሁልጊዜ ማስተዋል ያለባችሁ ስለ ድንግል ማርያም ክብር፣ ስለ ንጽህናዋ፣ ስለ ቅድስናዋ ስንከራከር አልቲሜትሊ ስለ ክርስቶስ ነው የምንከራከረው። ስለ እሱ ክብር ነው እየተከራከር ነው ያለው። ለዛ ነው እኮ በኤፌሶን ጉባኤ ላይ እነ ቅዱስ ቄርሎስ ድንግል ማርያም ወላዲተ አምላክ ነች ብለው ሲከራከሩ የነበሩት ለክርስቶስ ጥብቅና ለመቆም ነው። ክርስቶስ አምላክ ነው ለማለት ነው። አትክፈሉት፣ አምላክና ሰው ብላችሁ አትክፈሉት። አርዮሳውያን እንደዚያ ንስጥሮሳውያን እንደዚያ ሲያደርጉ ስለነበር ማለት ነው። ስለዚህ ነገረ ማርያም ላይ የሚደረግ ክርክር መጨረሻ ላይ የሚሄደው ወደ ነገረ ክርስቶስ ነው። የክርስቶስን ታላቅነት የክርስቶስን ክብር የሚያሳይ ነው። ድንግል ማርያም ድንግል ነች ብንል ድንግልና ኢንኮራፕቲቢሊቲ ነው። ባይዘው ድንግልና ማለት ኢንኮራፕቲቢሊቲ ነው፣ ድንግልናን ጠብቆ መኖር ማለት ነው። እና ክርስቶስ ምንድነው? ያንን ከእናቱ ያንን ሳያጎል ነው የወጣ ስንል የክርስቶስን ታላቅነት ነው የምናሳየው። እመቤታችን ንጽሕት ነች፣ ቅድስት ነች ስንል ቤተ መቅደሱ ነች። ቅዱሱ እግዚአብሔር እሱ ያደረባት ነች። ለእግዚአብሔር ንጹሕ ቤተ መቅደስ ነው የሚያስፈልገው።
እግዚአብሔር ቤተ መቅደሱን አንጽቶ ቀድሶ ነው የሚያድርበት። ቤታችንንም ደግሞ ጠብቆ አንጽቶ፣ እንግዲህ ማንጻት ማለት መጠበቅ፣ በጸጋው መጠበቅ አንጽቶ ነው እመቤታችን ያደረባት ስንል ቤተ መቅደስን የምናከብረው ለእግዚአብሔር እንደሆነ ሁሉ የድንግል ማርያም ንጽሕና ቅድስና የምንናገረው ስለ ክርስቶስ ክብር ነው። ይህንን ማስተዋል አለባቸው እና ይሄ ሁሉ ክርክር ድንግል ማርያምን ከክርስቶስ ነጥለን ስለ ድንግል ማርያም ብቻ እየተከራከርን የሚመስላቸው ሰዎች ካሉ ስህተት ነው። ስለ ክርስቶስ ነው የምንከራከረው። መጽሐፍ ቅዱስ ብቻ የሚለውን ትምህርት አሁን ስንቃወም እነሱ የመጽሐፍ ቅዱስ ጠበቃ፣ እኛ ደግሞ የሌሎች የገድላት የትራዲሽን ምናምን ጠበቃ አድርገው የሚስሉ ሰዎች አሉ። ኖ እኛ መጽሐፍ ቅዱስ ብቻ የሚለውን የምንቃወመው እኮ ለመጽሐፍ ቅዱስ ብለን ነው። መጽሐፍ ቅዱስ ብቻ የሚለው አስተምሮ መጽሐፍ ቅዱስን ማንም ሰው እንደፈለገ እንዲተረጉመው አድርጎ የሰዎች መቀለጃ አደረገው። በሺዎች የሚቆጠሩ ሰዎች መጽሐፍ ቅዱስን አንብበን እያሉ ሃይማኖት ፈጠሩ። ስለዚህ መጽሐፍ ቅዱስ ያለ አግባብ እየተጠቀሙበት ነው። ትክክለኛው አባቶች በተጠቀሙበት መረዳት ነው መጽሐፍ ቅዱስን የሚያስከብረው ብለን ነው የምንከራከረው። ለመጽሐፍ ቅዱስ ነው የምንከራከረው፣ ለመጽሐፍ ቅዱስ እውነት ማለት ነው። ስለ ድንግል ማርያምም ስንከራከር የምንከራከረው ስለ ክርስቶስ ነው ማለት ነው። ማለት ድንግል ማርያም በድንግል ማርያም ጋር የሚነሳ ነገር ክርስቶስ ጋር ይደርሳል። ሁልጊዜ እናቱ ጋር የሚነሳ ነገር ልጇ ጋር ይደርሳል። ስለዚህ ይህንን ማሰብ ይኖርብናል እና ይህንን የምለው ለምን መሰላችሁ? እንዳላረዝምባችሁ ይሄ የክርስቶስ ሶላ ምንድነው? ክርስቶስ ብቻ የሚለው ትምህርት ዌፐናይዝ ተደርጓል በፕሮቴስታንት። ይህንን ነገር በደንብ አዳምጡኝ። እንደውም ሪከርድ የምታደርጉ ሰዎች ካላችሁ አድርጉት። አንድ ሰው የፈለገውን አብኩቶ የፈለገውን አመለካከቱን ሁሉ ተናግሮ መጨረሻ ላይ ተሳስተሃል ሲባል አይ እሱ እኮ ከድነት አልወጣም ክርስቶስን ያምናል፣ ክርስቶስ ላይ ያለው ዋናው እሱ ነው ይባላል። እንደፈለጉ ለመዝናናት ምክንያት ሆነ ማለት ነው። ዊፐናይዝ ተደርጓል። አስተምሮዎች ነገረ ክርስቶስን ዙሪያውን የሚጠብቁ የነገረ ክርስቶስ መሰረት የሆኑ ከሱ ጋር የሚያያዙ ትምህርቶችን ሁሉ እንደፈለገ ይናገርና መጨረሻ ላይ ክርስቶስ ጌታ ነው፣ መድኃኒቴ ነው፣ እሱ ብቻ ዳይ ነው ምናምን ብዬ አምናለሁ ብሎ ያመልጣል ማለት ነው። እና ይሄ ምንድነው? በክርስቶስ ብቻ በሚለው ትምህርት ላይ ቆሞ ሌሎቹን ጤነኛ ትምህርቶች ሁሉ ማጥቃት ይቻላል ማለት ነው። ክብር ለእግዚአብሔር ብቻ በሚለው ትምህርት ላይ ቆሞ የሌሎቹን ቅዱሳን ክብር ሁሉ እንደፈለገ ቢናገር በቃ ምንም ችግር የለም፣ በቃ ከድነት አልወጣም ይባላል ማለት ነው። እና እነዚህ ትምህርቶች ዊፐናይዝ ተደርገዋል ማለት ሌላ ትምህርቶችን ለማጥቂያ እና ሰዎች ሌላ ትምህርቶችን አጥቅተው ሌላ ትምህርቶችን እንደፈለጉ ተናግረው የፈለጉትን አብኩተው አጨማልቀው ምን ብለው መጨረሻ ላይ እሱ እኮ ይሄንን ስለሚያምን ከኛ ወገን ነው ይባላል ማለት ነው። ዩሲ የሆነ ሰው ተኩሶ ምሽግ ውስጥ እንደሚገባው መሰረታዊ የሆኑ ትምህርቶችን የክርስትና ትምህርቶችን እንደፈለጉ አጨማልቀው እንደፈለጉ የሚፈልጉትን የሚዘገንን ለጀሮ የሚዘገንን ነገር ይናገሩና በኋላ ከራሳቸውም ወገን ከኛም የሆነ ጥያቄ ሲነሳ እነዛ ሶላዎች ውስጥ ሄደው ይገባሉ ማለት ነው። እና መጨረሻ ላይ እነሱም ኢፌክቲቭሊ ይካዳሉ ማለት ነው። ለማንኛውም እኛ ድንግል ማርያምን ስናከብር ድንግል ማርያምን ብቻ እያከበርን አይደለም። ድንግል ማርያምን ስናከብር ልጇን እያከበርን ነው። ባይ ዘ ወይ እንደዚህ አይነት ትምህርቶች ሂውማን ትራዲሽን ናቸው። ምንድነው የሰው ወግ እየተከተሉ ሃይማኖትን ይክዳሉ የሚል አለ አይደለ? አሁን ይሄ የሰው የልብ ጉሳት ይሉታል አባቶቻችን። ዝም ብሎ ሰው በአእምሮ ውስጥ የሚመላለስበት ሀሳብ ማለት ነው። እና ይሄ ለክርስቶስ እንዴት ይነገራል? ይሄ ለአንድ ተራ ሰው ለሩቅ ብእሲ ቢነገር ችግር የለውም አይደል? ለሩቅ ብእሲ ማለት
ሩቅ ብእሲ ማለት በተአምራት ሱፐርናቹራል በሆነ መንገድ ከተፈጥሮ ሕግ በላይ በሆነ መንገድ ሊያልፍ ስለማይችል ከእግዚአብሔር ተአምር ውጭ ለፍጡር ልትናገሪ ትችላለሽ። ለፍጡርም ቢሆን ኢቭን ለአንድ ተራ ሰውም ቢሆን እግዚአብሔር አያደርገውም ተብሎ አይነገርም። እግዚአብሔር ከፈለገ ያደርገዋል። እግዚአብሔር ያደርገዋል። ጴጥሮስን ጌታችን በውሃ ላይ እንዲራመድ አላደረገውም እንዴ? ግን አንድ ሰው በተፈጥሮ ሕግ መሰረት በውሃ ላይ ይራመዳል እንዴ? እንዴት ይሆናል? ሁሉም እኮ የተፈጥሮ ሕግ ነው። ባይዘው በድንግልና መወለድም በውሃ ላይ መረመድም ከፊዚካል ከሚታየው ዓለም ሕግ ተቃራኒ ነው፣ ወይም ከዚያ የወጣ ነገር ነው። ግን በእግዚአብሔር ይቻላል። ኢቭን ሩቅ ብእሲ ምንም አምላክነት የሌለው ሰው ብቻ የሆነው ጴጥሮስ እንኳ በውሃ ላይ ሲራመድ እግዚአብሔር አስችሎታል። ክርስቶስ ግን ሩቅ ብእሲ አይደለም። አያችሁ፣ አሁን ችግሩ ምን መሰላችሁ? ይሄ ነው። ወደ ነገረ ክርስቶስ ይሄዳል የምንለው ይሄ ነው። ክርስቶስ ሰው ነው እንጂ ሩቅ ብእሲ አይደለም፣ ወይም ተራ ሰው አይደለም፣ ወይም ሰው ብቻ አይደለም። እኛ ክርስቶስን ፍጹም ሰው ፍጹም አምላክ ስንለው ክርስቶስን ተራ ሰው እያልነው አይደለም። በፍጹም ሰውነቱ ተራ ሰው አይደለም። ይሄ ሚርማን የሚባለው ወይም ሩቅ ብእሲ አይደለም። አምላክ የሆነ ሰው ነው። ሰው የሆነ አምላክ ነው። ሰው በሰውነቱ አንጻር አምላክነቱ የተዋሃደ ነው። ሰውነቱ ራሱ አምላክነት የአምላክነት ባህሪ ገንዘብ ያደረገ ነው። አምላክነቱ ደግሞ የሰውነትን ባህሪ ገንዘብ አድርጎ እንደተሰቀለ መከራ እንደተቀበለ እንደሞተ ማለት ነው። ስለዚህ ሰውነቱ የአምላክነት ባህሪን ገንዘብ አድርጓል። ይሄ ኮሚኒኬሽን ኦፍ አትሪቢዩትስ የሚባል የመገናዘብ ትምህርት እነ ቅዱስ ቄርሎስ እንቲያው ለቃል ኮነ ለስጋ እንቲያው ለስጋ ኮነ ለቃል፣ የቃል ስጋ የቃል ገንዘብ ለስጋ ሆነ፣ የስጋ ገንዘብም ለቃል ሆነ ማለት ረቂቅነት ለምሳሌ የመለኮት ባህሪ ነው፣ የመለኮት አትሪቢዩት ነው አይደለ? ነገር ግን ስጋ ገንዘብ አድርጎታል። በተዋህዶ መርቀቅ ይችላል ከፈለገ ማለት ነው። ጌታ ረቂቅ ሆኖ ለምሳሌ በተዘጋ በር ውስጥ አልፏል፣ በተዘጋ በር ውስጥ ገብቷል፣ በውሃ ላይ ተራምዷል። ይሄ የመለኮት አትሪቢዩት በተዋህዶ ገንዘብ ስላደረገ ነው። ስለዚህ ስለ ክርስቶስ ይሄን ይችላል ይሄን አይችልም ተብሎ አይነገርለትም። ሰውነቱ ራሱ የመለኮት አትሪቢዩት የመለኮት ጠባያት ገንዘብ ያደረገ ሰውነት ነው ያለው። ሰውነቱን ለሞት ለመከራ አሳልፎ የሰጠው ለቤዛነት ነው እንጂ ሲፈልግ እኮ በፈቀደበት ሰዓት በደብረ ታቦር ተራራ ላይ እንደ ፀሐይ እያበራ ታይቷል፣ ሰውነቱ ማለት ነው። እነ ቅዱስ ጴጥሮስ በየቦታው ወድቀው ነበር ማየት አቅቷቸው ማለት ነው። ክብሩን ልብሱ ሳይቀር እንደ ነጭ በረዶ ነው የሆነው። ሰውነቱ እንደ ፀሐይ ነው ያበራው ማለት ነው። እና የክርስቶስ ሰውነቱ መለኮት የተዋህዶ ሰውነት፣ ተራ ሰውነት አይደለም። ተራ ሰውነት ቢሆንማ ቆርበን ለምንድን ነው ህይወት የምናገኘው? በቅዱስ ቁርባን ለምን ህይወት እናገኛለን? ሰው የሰውን ስጋ በልቶ ይድናል እንዴ? የሰውን ስጋ በልቶ መዳን እኮ የለም። ስጋው ራሱ የምንበላው የምንጠጣው የሚያድነን እኮ ተራ የሩቅ ብእሲ ስጋ ስላልሆነ። የሩቅ ብእሲ ስጋማ እኮ እንደውም ኃጢአት ነው መብላት አይደል? የሰውን ስጋ ሰው አይበላም። የክርስቶስ ስጋ ግን መድኃኒት ነው፣ መለኮት የተዋሃደው። ስለዚህ የክርስቶስን ስጋ እንደ ተራ ብእሲ እንደ ተራ ሩቅ ብእሲ አድርጎ የማሰብ ችግር ነው። የክርስቶሎጂካል ሄረሲ ነው አልቲሜትሊ ማለት ነው። እንደው ከነገረ ማርያም ላይ አይቆምም። ስለ ክርስቶስ ያለ እሳቤ ችግር ያሳያል። እና ክርስቶስ ለምን ታዲያ በተዘጋ በር ውስጥ ገባ? ለምን በውሃ ላይ ተራመደ? ይህንንም ውሸትን በላ ታዲያ። በድንግልና መወለድም ሆነ በውሃ ላይ መራመድም እኮ አንድ ነው። ዞሮ ዞሮ የተፈጥሮን ሕግ የሚጣረስ ነገር ነው። እና ክርስቶስ ሰው የሆነ አምላክ ስለሆነ ሰውነቱ ራሱ ከመለኮት ጋር የተዋሃደ ስለሆነ ለሱ አይሳንም፣ ለክርስቶስ አይቻልም። ይሄ አይባልም። ይሄ ለክርስቶስ አይቻልም ማለት በሌላ አነጋገር ክርስቶስን ሩቅ ብእሲ አድርጎ ማሰብ ነው። ሩቅ ብእሲ አድርጎ ማሰብ ነው። በተዘጋ በር ውስጥም መግባት የለበትም ብሎ እንደመናገር ነው። በውሃ ላይም መራመድ የለበትም ብሎ እንደመናገር ነው። ምራቁን ተፍቶም ማዳን የለበትም።
ምራቁን ተፍቶ ለምን አዳነ? ለምን የስውር አይን ፈጠረ? የሰው ምራቅ የተራ ሰው ምራቅ አይን ይፈጥራል እንዴ? ብርሃን እንደውም አይን ያጠፋል እኮ አይደል? ሰው ምራቁን ተፍቶ ጭቃ ቀብቶ ሰው አይን ላይ ቢያደርገው አይን እንደውም ይታመማል። ለክርስቶስ ግን እንደዚህ አይደለም። እሱ አምላክ ስለሆነ ምራቁ ራሱ የክርስቶስ ምራቁ ራሱ መድኃኒት ነው። የክርስቶስ ምራቁ ራሱ ሕይወት የሚሰጥ ነው። ለምን? መለኮት የተዋሃደው ስለሆነ ማለት ነው። የመለኮት ኃይል ያለበት ነው። የመለኮት ኃይል የተዋሃደው ነው። ስለዚህ ስለ ክርስቶስ የምንናገረው ነገር ይሄ ይሆናል አይሆንም የምንለው በነገረ ክርስቶስ ላይ ያለን ችግር ነው እና ይሄ ላተንት የሆነ ኒስቶሪያኒዝም አለ ማለት ነው። ይሄ ክርስቶስን ከሁለት የመክፈል አምላክና ሰው አድርጎ ሰውነቱን እንደ ተራ ሰው የማየት አምላክነቱን ለብቻው የማስቀመጥ እንደዚህ አይነት በስላሴ እያመኑ ሰዎች እንዲህ አይነት ትምህርት ውስጥም ሊገቡ ይችላሉ፣ እንደ ንስጥሮስ ማለት ነው። እና እንደዚህ አይነት ችግር ነው የሚሆነው። የሳይንስ የተፈጥሮ የሳይንስ ሕግ ክርስቶስ ላይ እንተ ግብር ካልን ማለት ነው። በድንግልና ሲጀመር ሰው እንዴት ይወለዳል? በድንግልና እንዴት ይወለዳል? የዚህ ናቹራል ሳይንሳዊ ነገር ነው በድንግልና መወለድ። ሰው ከአንድ ወይ ከእናት ከአባት ብቻ በድንግልና መወለድ ይችላል በተፈጥሯዊ መንገድ? አይሆንም ማለት ነው። እንደዛ አይሆንም። 40 ቀን መጾም በገዳመ ቆሮንቶስ መጾም ይቻላል? እንደዛ ይቻላል? አይቻልም። የክርስቶስ ጎኑን ሲወጋ ከሞተ በኋላ ውሃና ደም ፈሰሰ። የሞተ ሰው ሲወጋ ውሃና ደም ይፈሳል እንዴ? ደሙ ይረጋል እኮ አይደል እንዴ? ይሄ እኮ ነው። እንደውም ዮሐንስን በጣም አስደንቆት እኮ በዮሐንስ ወንጌል ምዕራፍ 19 ላይ ጽፎታል። ጎኑን በወጉት ጊዜ ደምና ውሃ ወጣ ብሎ እንደውም ሰዎች እንዴት እንደዚያ ይሆናል ብሎ እንዳይጠራጠሩት ይህንን የጻፈው ሰው ምስክርነቱ እውነት ነው ብሎ እንዳትጠራጠሩኝ እውነት ነው የመሰከርኩ ብሎ ራሱ እንደ መሐላ አይነት ምስክርነቴን እመኑኝ ብሎ ዮሐንስ ራሱ ይናገራል እዛ ላይ ማለት ነው። የአንደኛ ዮሐንስ መልእክት ላይም እንደዚሁ የሚመሰክሩት 3 ናቸው፣ ውሃው፣ ደሙ፣ መንፈሱ ይላል። ውሃውና ደሙ የተባሉት ያ ጎኑ የተወጋው ነው። ለክርስቶስ አምላክነት መስክረዋል ነው። ውሃውና ደሙ ከጎኑ የወጡት ለክርስቶስ ለአምላክነቱ መስክረዋል። ሚራክል ነው። አንድ ሩቅ ቤሲ እንደዚያ ቢወጋ ደምና ውሃ አይወጣም እና ይህንን ነው የሚያሳየው። ስለዚህ ያለ የሚናገር ለምንድን ነው ምስክር የሚሆኑት? ለሳይንስ ነው? ለምንድን ነው? ለአምላክነቱ ምስክር እኮ አድርጎ የጠራቸው እና በክርስቶስ ሕይወት እንደ የክርስቶስ ሕይወት እኮ ከልደቱ እስከ ትንሣኤው ድረስ ተአምር ነው፣ የመለኮት ኃይል ነው። እንደው እኛ እግዚአብሔር በእኛ ልክ እንድናየው በመካከላችን ተገኝቶ እንዲያስተምር ቃሉን እንድንሰማ አድርጎ ፈቅዶ በሰው ልጆች መካከል ተመላለስ እንጂ ክርስቶስ እኮ በምድር ላይ ሲመላለስ የነበረው እኮ አምላክ ነው። ኪሩቤል ፊታቸውን የሚጋርዱት አምላክ ነው እንዴ? ፀሐይና ጨረቃ የጨለሙት አለቶች የተሰነጣጠቁት ለምንድን ነው? ክርስቶስ ሲሰቀል የሰው ልጆች እየሰቀሉት እየወጉት ባለበት ሰዓት አለቶች ተሰነጣጥቀዋል፣ ፀሐይ ጨልማለች፣ ጨረቃ ደም ለብሳለች። ፍጥረታት እኮ ሾክ እያደረጉ ነው። ሴንስ አድርገውታል እየሆነ ያለውን ነገር ማለት ነው። እና ስለ ክርስቶስ ይሄን ይችላል፣ ይሄን አይችልም፣ ይሄ ይሆናል፣ ይሄ አይሆንም፣ በሳይንስ በምናምን እንደዚህ አይነት ይሄ ማለት እንግዲህ የሃይማኖት ችግር ነው በእውነቱ። የነገረ ክርስቶስ ችግር ነገረ ክርስቶስን ከፍ ባለ አይምሮ ከፍ ባለ ልብና መረዳት ያስፈልጋል የሚለውን ነው የሚያሳየው። እንደዛ ነው የምንለው። ለማንኛውም እንደው በደንብ መያዝ ያለባችሁ ድንግል ማርያም የስጋዊ ምልክት ነች፣ ትዕምርተ ስጋዊ ነች። መስቀል 2 ምልክቶች አሉ በነገረ ድነት ውስጥ። ድንግል ማርያም የስጋዊ ምልክት ነች። መስቀል ደግሞ የነገረ ድነት ምልክት ነው፣ የቤዛነት ምልክት ነው፣ የድነት ምልክት ነው። በኢሳይያስ ላይ
እነሆ ምልክት እሰጣቸዋለሁ ብሎ ድንግል ማርያምን ድንግል በድንግልና ትወልዳለች ይላል። መዝሙረ ዳዊት ላይ ለሚፈሩ ምልክትን ሰጣቸው ብሎ ስለ መስቀል ተናግሯል። ድንግል ማርያም ትዕምርተ ስጋዌ ነች፣ የስጋዌ ምልክት ነች ማለት ስለ ድንግል ማርያም የምንናገረው ነገር ሁሉ ወደ ነገረ ድነቴ ወደ ሚስጥረ ስጋዌ ይሄዳል፣ ወደ ክርስቶስ ይሄዳል። እያንዳንዱ ነገር ወደ ክርስቶስ ይሄዳል፣ ክርስቶስ ጋር ይደርሳል። ስለ ድንግል ማርያም ክብር ስንናገር የክርስቶስን አምላክነት ነው የምንመሰክረው። ስለ ንጽህናዋ ስንናገር ቤተ መቅደስ ነች፣ ንጉሥ ክርስቶስ ያደረባት ነች እያለ ነው። በድንግልና ስለ መውለዷ ስንናገር የወለደችው ዲቫይን ነው፣ ሩቅ ብእሲ አይደለም እያለ ነው። ስለ ድንግል ማርያም የምንናገረው ነገር ሁሉ ምስክርነቱ ለክርስቶስ ነው የሚለውን ያዙት። ድንግል ማርያም ግን ደግሞ እግዚአብሔር አክብሯታል። እግዚአብሔር ነው ያከበራት፣ የመረጣት እናታችን ነች። እንደው ስለ ድንግል ማርያም ክብር፣ ስለ ንጽህናዋ፣ ስለ ቅድስናዋ፣ ስለ ፍቅሯ፣ ስለ ርራያዋ ምን ነው እንደ አባቶቻችን ብዙ ቃል በኖረን የምንናገርበት፣ የምንመሰክርበት፣ የምናከብርበት በመኑ በአምሳለ መኑን አስተማስለኪ በምን እንመስልሽ ያሉ አባቶቻችን የብሉይ ኪዳን ምሳሌዎችን ሁሉ ዘርዝረው በምን እንመስልሽ፣ ምን ምሳሌ ነው የሚገልጽሽ? በእውነትስ የአምላክን እናታውን ምን ምሳሌ ይገልጣታል? ምንም እኮ አይገልጣትም። በድንግል ማርያምና በክርስቶስ መካከል ያለውን ፍቅር፣ አንድነት፣ የእናትና የልጅ ግንኙነት እሷ ልጄን እንዳይገሉብኝ ብላ በግብፅ ይዘው ስትሄድ ክርስቶስ በመስቀል ላይ ሆኖ በዚያ በሕማሙ ሰዓት ሰውነቱ ደርቆ ደሙ ፈሶ ሰውነቱ ደርቆ ምንድነው ምላሴ ከትናጋዬ ጋር ተጣበቀ ኃይሌ እንደገል ደረቀ ብሎ በመዝሙር በትንቢት ተናግሯል። ስለዚህ ሰዓት ያቺ ሰዓት የመስቀሉ ሰዓት ብዙ መከራ ተቀብሎ የተሰቀለባት ሰዓት በዚያ ሰዓት ያሰባት እናቱ ነች። እሷም ደግሞ እስከ ግብፅ ድረስ ይዘው የተሰደደችው እናቱ ነች። በክርስቶስና በእናቱ መካከል ያለውን ፍቅር እኛ ልንደርስበት እንችላለን እንዴ? ልናውቀው እንችላለን እንዴ? ክርስቶስ እናቱን ያከበረበትን መጠን እኛ ልንገልጸው እንችላለን እንዴ? ከቶም እኛ ቃል በዝቶብን ማለት ነው። ኧረ እንደዛ አይደለም እንዴ! ክርስቶስ አንድ ተራ ንጉስ፣ ምድራዊ ንጉስ እናቱን በሚችለው ሁሉ ያከብራታል። ከሰዎች መካከል ከፍ ብላ እንድትታይ ከብራ እንድትታይ ያደርጋል። እናቱን የደፈረ እሱን እንደደፈረ ይቆጥራል። ክርስቶስማ እንዴት ከምድራውያን ነገስታት ያንሳል እንዴ? ከምድራውያን ነገስታት እንኳን ለእናቶቻቸው ጡታቸውን ላጠቧቸው ላሳደጓቸው የሚወዱ እነሱን የሚወዱ የሚያፈቅሩ እነሱን የሚያከብሩ ከሆኑ ክርስቶስ አዝለው በረሃ የግብፅ በረሃ የተንከራተተች እናቱን በመስቀሉ ስር ቆማ ስታለቅስ የነበረች እናቱን እንዴት ነው ማያከብራት? እና ይህንን ማሰብ ለሰዎች እንዴት እንደሚከብድ ይገርማል። እግዚአብሔር ልቦና ይስጣቸው። እነ ጸሎት ዛሬ ቀንም ሙሉም ስለዋላችሁ እንደው በእውነቱ ምሽቱንም እንዳንይዛችሁ እንግዲህ እንዳንገባ በጣም ርቀን ማለት መስማት እንደ አዲስ ኃይል ነውና እግዚአብሔር ቃልዮት ያሰማልን። መምህርዬ በጣም ደስ ብሎን እንደውም ቅድም ከነበረውም ከጭቅጭቁም እንደዚህ ረጋ ብሎ ያለውን ትምህርት ነው እውነት ለመናገር እኔ በቤቴም እንዲኖር የምፈልገውና ያው ያም እንደሚጠቅም አምናለሁ። ያንን ማጣጣላይ ሳይሆን በእውነት ግን እንደዚህ ቁጭ ብለን ለመማማር የሚሆነው መጠያየቅ ብዙ የምናተርፍበት ረጋ ብሎ ትምህርት የሚሰጥበትን ነገር ለመፍጠር ነውና መምህርዬ ስለመጡም ስንፈልጎት ደግሞ ሽብረው ታዘውን እየገቡልን ብዙን እያስተማሩን ነውና በጣም ደስ ብሎኛል። እግዚአብሔር ያክብርልኝ። ማን ነው ጥያቄ አለኝ ያለ አለ? መምህር ይችላሉ መቆየት? ጥያቄ መቀበል ይችላሉ? እንቀጥል ትንሽ ወይስ? እሺ ትንሽ አንድ 15 ደቂቃ መቆየት እንችላለን። እሺ መምህርዬ እግዚአብሔር ያክብርልኝ። ምንቱ ሰላም በለን። እንኳን አደረሰ። እንኳን አደረሰን። ጸሎቴ ሁላችሁ እንኳን አደረሳችሁ። መምህር በረከት ሰላም ነው። እንኳን አደረሱት።
እንኳን አብሮ አደረሰን። ሰላም ብያለሁ። የገባችሁት ሁላችሁም ነብሱ ወልደ ዮሐንስ ስንቱ ከዚህ በኋላ የገባችሁ አላችሁ እያወራሁ እንዳለ ሁላችሁንም ሰላም ብያለሁ። ኢዮብ ሰላም ምናልባት አንስቶት እሺ ቀጥልሽ አንስተውት ከሆነም አርፍጄ ስለገባው ምናልባት አልፎኝ ከሆነ አላውቅም። ቅድም ዳንኤል ዶክተር ዳኒ እንትን ሲል ሰምቼው ነበር። ክርስቶስ ከማርያም ከስጋዋ ስጋ ነስቷል፣ ግን ከነፍሷ ነፍስ አልነሳ የሚለው ነገር ሲናገር ነበር። እኛ በእኛ አስተምሮ ክርስቶስ ኢየሱስ ከማርያም ከስጋዋ ስጋ ከነፍሷ ነፍስ እንደነሳ እናምናለንና ትንሽ ማብራሪያ ትምህርት ቢሰጡን ብዬ ነበር። እንደዚህ አይነት አመለካከት ያላቸው አሉ። እኛ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ነው ብንለው፣ እኛ ነፍስ እንደ ስጋ አብሮ የሚነሳ ነው ከእናት አባት ብለን ነው የምናምነው። አባቶቻችን እንደውም ሲያብራሩ ምን ይላሉ? ይሄ የሰው ስጋው ሲፈጠር ነፍሱ አብራ እንደ ብልጭታ ድንጋይና ድንጋይ ሲጋጭ እሳት እንደሚፈጠረው ነፍስም እንደዚያ በአይነት ሁኔታ በጣም ረቂቅ በሆነ ያው የነፍስ ጉዳይ ረቂቅ ነው፣ በጣም ረቂቅ የሆነ ነገር ነው። በረቂቅ በሆነ መንገድ አብራ ስጋ ጋር ተዋህዳ ነው የምትገኘው የሚለው ትምህርት ነው። የኛ ትምህርት ጤነኛ ትምህርት ነው። ምክንያቱም እና እንደዛ ካልሆነ እኮ ለምሳሌ ነፍስ አዳም በጎሰቆለ ባህሪ ነው ልጆችን ይወለዳል ነውና፣ ነፍስ ግን እንደ አዲስ የምትፈጠር ከሆነ እንደ አዲስ የምትመጣ ከሆነ የጎሰቆለው ስጋ ብቻ ነው የሚሆነው ማለት ነው። እሺ አሁን ለምሳሌ ወደ አዳም ወደ ልጆቹ ነፍስ የአዳም ነፍስ ጉስቁልና አልተላለፈበትም ማለት ነው። የስጋ ጉስቁልና ብቻ ነው የሚተላለፍበት ማለት ነው። እንደሱ ከሆነ ደግሞ ችግር ነው። ምክንያቱም ኃጢአት የነፍስም ነው፣ ጉስቁልናም የነፍስም ነው። ለምሳሌ የእውቀት ድንቁርና፣ ከጸጋ መራቆት ምናምን የሚሉት እነዚህ በኃጢአት ምክንያት የመጡ ነገሮች ስጋ ላይ ብቻ ልናስቀምጣቸው አንችልም፣ ነፍስም ጋር ያሉ ናቸው። ስለዚህ ጤነኛው ትምህርት ይሄ ነው። እንደዚያ እያሉ የሚያስተምሩ ግን አሉ፣ እኛ ጋር ተቀባይነት የለውም። መምህር ግን ይሄንን ሲያብራራ ማለት ነው እኔም ራሱ ገርሞኝ የክርስቶስን ራሱ ልክ በዘፍጥረት ላይ እንዳለው በአዳም እፍ ብለው ነፍስን ዘራ እንደተባለው ልክ በዛ መልኩ ነበር ሲያብራራው የነበረውና ስለዚህ ለክርስቶስ ይሄንን ከተናገሩ እያንዳንዱ ለሚወለደው እንደ አዲስ እፍ እየተባለ ይሰጣል። ይሄ የነፍስን መከፈል የማይቀበሉ ሰዎች የሚያነሷቸው ነገሮች አሉና እንደ አዲስ እየተሰጠው አይነት ነገር ለማድረግ ነው ዘፍጥረት ላይ ያለውን ነው እኛ የምንቀበለው አይነት ክሌም ሲያነሳ ነበር። ስለዚህ እግዚአብሔር ፈጥሮ አልጨረሰም ማለት እኮ ነው። በየዕለቱ እየፈጠረ ነው ማለት ነው ያስብላል። አሁን መምህር አስቸጋሪ በየዕለቱ ነፍስን እየሰጠ ከሆነ የተቀየረው ከአፈር የተሰራው ስጋ ከሰው ስጋ መወሰዱ ነው እንጂ የነፍስ ጉዳይ እንደ አዲስ ተፈጥሮ ነው ማለት ነው። ይሄ እኛ አንቀበለውም፣ የኛ ትምህርት አይደለም። ሁለተኛ የባህሪ መተላለፍን ራሱ አያሳይም። አሁን ከእናት ወደ አባት ነፍስ ተከፍላ እናት አባት የማትወረስ ከሆነ ስጋ ብቻ ነው። አባታችን የምንወስደው ግማሽ ነገር ብቻ ነው፣ ሙሉ ማንነት አይደለም ማለት ነው። እና ይሄ እኛ አንቀበለው። ነፍስን በክርስቶስ ራሱ አሁን ፍጹም ሰውነት ላይ ራሱ እኮ ጥያቄ ያመጣል ብለን ነው ማንሳት አንችልም። ነፍስን ከሌላ መቼስ ነፍስና ስጋ አንድ ላይ ነው ሰው የሚባለውና ስጋን ከመቤታችን ተካፈለ ብለው ይናገራሉ። ስጋ የማን ነው ሲባሉ ነፍስን ደግሞ ለእግዚአብሔር ልክ አሁን ዘፍጥረት ላይ እፍ እያለ እየሰጠ ከሆነ የሚሆነው ስለዚህ ከምድር ነፍስ ከሰማይ የሆነ ነው የሰው ልጆች ወይም ክርስቶስም እንደዚህ አይነት ተወለደ ማለት ይሄ ራሱ በጣም ያስባለሁ። ቀደም እንደውም ኦሊጂ ሰሷም ነበረች እሷ ናት እንደውም በተወሰነ ስትሞግተው የነበረው
ከእናንተ ጋር አንድ ነን አትበል ልዩነት አለው ምናምን የሚለውን ነገር አንስታ ነበርና እሱን እየታዘብን ነበር። መመሪ አይ ከእናት አባታችን በስጋ የምንካፈል ከሆነ በነፍስ ለምንድን ነው ማንካፈለው ብለን ማሰብ አለብን። ረቂቅ ስለሆነ የነፍስ ጉዳይ እንደ ስጋ ስለማይገባን አሁንም እኮ የሳይንቲፊክ ማይንድ እኮ ነው ማለት የነፍስ ረቂቅነት ነፍስ እንዴት ትከፈላለች፣ ነፍስ ከእናት አባት እንዴት ልትወረስ ትችላለች የሚለው በጣም ረቂቁ ነው ከኛ አእምሮ በላይ ስለሆነ ብቻ እንደዛ ማለት አንችልም። የስጋ ስለገባን ተቀበል ነው። በሳይንስም በምንም አሁን በቃ ይሄ የክሮሞዞም የምናምን ተብሏል አይደለ ኤክስፕላኔሽን። ይሄ ነፍስ እንደዛ ስለማይገባን እንደዛ ስላልገባን አይደለም ማለት አይደለም። ግን የነፍስ መከፈል ምናምን ስንል ረቂቅ ነገር ነው ማለት ነፍስ ማቴሪያል ነገር አይደለችም። ነፍስ ረቂቅ ነች፣ ግዙፍ አይደለችም። ስለዚህ ስለ ነፍስና ስለ ስጋ ስናወራ ስለተለያየ ነገር ነው የምናወራው። በባህሪ የተለያዩ ነገሮች ናቸው። ግን ዋናው ጉዳይ ነፍስ ከእናት አባታችን ነው የምንወርሰው። ምክንያቱም ከእናት አባታችን ሙሉ ማንነት አንወርስም ማለት ነው። እንደዛ ከሆነ ግማሽ የተከፈለ ነገር ነው የምንወስደው ወደሚል ይወስዳል ማለት ነው። ቃልዎት ያሰማልን መምህር። ጥያቄ ያላችሁ መቀጠል ቃልዎት ያሰማልን መምህር። እንዳናደክማቸው እንጂ አሁን ይሄ ነው እኮ በጣም እመቤታችንን ለማሳነስ የሚያሰቃያቸው ሀሳብ ብዬ የማስበው ነገር ምንድነው? ባዮሎጂካሊ ነገር ያስባሉ፣ ከመንፈሳዊ ነገር ይርቃሉ፣ ከነገረ እግዚአብሔር አሰራር ማለት እግዚአብሔር ምን ማድረግ ይችላል፣ ምንስ ማድረግ ነው የማይችለው ነገር አለ ወይ ብለው ቢጠየቁ ለምሳሌ በቃ በማርያም ላይ የተከናወነውን ነገር ይሄ ባዮሎጂ ነው ብለው ነው የሚያወሩት። ማለት እግዚአብሔር ችሏል ብለው ለማመን የሚሰቃዩ ነው የሚመስለኝና ይሄኛውን ነፍስን እንኳን አልነሳም ብለው ለመናገር የሚሄዱበት እንዴት እኔ አሁን ዓለማዊ ሰው ይሄ ማለት ዓለማዊ ዕውቀት ያለው ሰው ይሄን ነገር ኖ ቢል እኔ አልጨነቅ። ምክንያቱም እሱ አመለካከቱ ዓለማዊ ነው፣ አስተሳሰቡ ዓለማዊ ነው፣ ሊከብደው ይችላል። ማለት እምነት ሲኖር ነው ይሄ ነገር መጽሐፍ ቅዱስን አምኖ ተቀብሎ እግዚአብሔር እንዴት አድርጎ ሰውን ፈጠረ ብሎ መጽሐፍ ቅዱስን ሲመረምር ሊረዳው የሚችለው ነገር ነው ብዬ አስባለሁ። ግን በጣም በቃ መጽሐፍ ቅዱስ አነበብን፣ ብዙ ስኮላሮችን አየን፣ ዕውቀት አለን ብለው መጽሐፍ ቅዱስን እንሞግታለን ብለው ሰው ፊት ቀርበው ግን የእግዚአብሔርን አሰራር አለማመንና የሰው ልጅ በቃ ክርስቶስ ከማርያም ነፍስ ሊነሳ አይችልም። እመቤታችን እኔ በጣም ነው የሚከብደኝ ማለት መለኮትን ቃል ስጋ ሲሆን በእመቤታችን ማህፀን ሆነ ብሎ የሚናገረውን ቃል ለመቀበል ሲቸግራቸው ማርያምን ለመቃወም ተብሎ ነፍስ አልነሳም ይባላል። ማርያምን ለመቃወም ተብሎ ደግሞ ድንግልናዋ ዘላለማዊ ሊሆን አይችልም። ከአንድ መጽሐፍ ቅዱስን ካነበበ ሰው ማለት ነው። እነሱ ሲደባለቅባቸው ለእኛ ፕሬዘንት ማድረግ አለባቸው። ይሄ ራሱ በጣም ነው የሚገርመኝና ይህ አይነቱ ትምህርት በእርግጥ እነ ኦሪገን ምናምን ትምህርት ነው። በጥንት ቤተክርስቲያንም እንደዚህ አይነት እንደዚህ የሚያስተምሩ ምናምን ነበሩ። ለምሳሌ ኦሪገን የሚያስተምረው ትምህርት ምን ነበረ? ነፍሳት ቀድመው የተፈጠሩ ናቸው። ሙሉ ነፍሳት ቀድመው ተፈጥረው ይሄ ስፒሪቹዋሉ ዓለም ቀድሞ ነው የተፈጠረው ይላል። እና የሰው ነፍስን ጨምሮ መላእክትን ጨምሮ በአጠቃላይ ይሄ ግዙፍ ዓለም ከመፈጠሩ በፊት የተፈጠሩ ናቸው ይልና ስጋ የለበሱት የበደሉት ናቸው፣ ቅጣት ነው ይላል ኦሪገን። ስጋ መቅጫ ነው ይላል። የሆነ እስር ቤት እንደሚገባው የሆነ አካል ጥፋት ሲያጠፋ እስር ቤት እንደሚገባው እነዚህ የበደሉ ነፍሳት እየመጡ ስጋ ጋር ይዋሃዳሉ እና እዛ በስጋ ውስጥ እንደ እንትን ይሄ ምንድነው ዲሲፕሊን እንደመደረግ ማለት ነው። በስጋ ውስጥ ነው እንትናቸውን የሚጨርሱት፣ ቀኖናቸውን እንደመጨረስ ማለት ነው። በዛ ውስጥ ተሰቃይተው መከራ ተቀብለው ታመው ምን ብለው ብቻ በስጋ ውስጥ ነው መጨረሻ ላይ ያው ስጋም እንዳለ ሆነው ይከብራሉ ይላል። እና ወደ እንደዚሁ ቀድመው የተፈጠሩ እና የበደሉ ነፍሳት ናቸው እየመጡ ከስጋ ጋር የሚዋሃዱ የሚሉ ትምህርት እነዚህ የኖስቲኮች ትምህርቶች ናቸው። ስቶይክስ ምናምን የሚባሉ
የግሪክ ፍልስፍና ውስጥ ያሉ ምናምን አሉ እንደዚህ የሚያስተምሩ ማለት ነው። እነ ኦሪገንም በዚህ ትምህርት ተጠልፈው ነበረ። እንደዚህ አይነት እንትን ነበረ። እኛ አባቶች ግን ይህንን አይቀበሉትም። ምክንያቱም ስጋን አንደኛ ርኩስ የሚያደርግ ነገር ነው። ስጋ እንደ እስር ቤት በኋላ ነፍስ እንድትቀጣበት የመጣ የምትገባበት አይነት እንደዛ አድርጎ ማሰብ ለሰው ልጅ ለሰውነቱ ክብር ክርስቶስ የተዋህደው ሰውነቱ ክብር አይደለም ብለው ነው የሚያስበው። እና አንተና ኦሪገን እንደዛ ነው የሚያስበው። የክርስቶስን ነፍስ ይለያትና እሷ ንጽሕት ነች ለማዳን ነው ስጋ የለበሰችው ይላል። የሌሎቹ ሰዎች ነፍሳት ግን ለቅጣት እየመጡ ስጋ ውስጥ የሚገቡ ናቸው ብለው እንደዚያ እና የዚያ ርዝራሽ ትምህርት ነው። ያው እንትኖች እኮ ትምህርቶች ከጥንት እንትኖች ጋር ይገናኛሉ። አብዛኞቹ የስህተት ትምህርቶችን ቢሆኑ መሰረታቸው ወደኋላ ነው የሚሄደው። እንደዛ ነው እና እኛ አንቀበለውም። ቤተክርስቲያን የምትቀበለው ትምህርት አይደለም ይሄ። መምህር የመጨረሻ እንደው የድንግል ማርያምን መመረጥ በአባቶችን በመጽሐፍ ቅዱስ ነው ያለውን ይበሉንና እርሶም እረፍት ያድርጉ። እሺ እንግዲህ የሰው ልጅ በአጠቃላይ ተመርጧል። በክርስቶስ ተመርጠናል። የተመረጥነው ግን ለልዩ ልዩ ዓላማና ለሚለያይ ክብር ነው የተመረጥነው። ማለት ሁላችንም በክርስቶስ ለመንግስቱ ተመርጠናል። እኛ ምንድነው ሊሚትድ የሆነ አቶንመንት አንኮንዲሽናል ኢሌክሽን ምናምን ብለን እንደዚህ የተመረጡ ያልተመረጡ ብለን ሰዎችን አንለይም። በክርስቶስ የሚያምኑት ሁሉ ተመርጠዋል። ክርስቶስ ነው መመረጫው ማለት ነው። ክርስቶስን የሚያምኑ እሱን የተቀበሉ በእሱ አዳኝነት አምላክነት የሚያምኑ ሁሉ የተመረጡ ናቸው። የተመረጡት ለምንድን ነው? ለዘላለም ሕይወት መንግስቱን ለመውረስ ስሙን ለመቀደስ ህሮያን ይባላሉ ማለት ነው። ከዚያ ውስጥ ደግሞ ለተለየ አገልግሎት ለተለየ ክብር ደግሞ የተመረጡ አሉ። እንደ ድንግል ማርያም ያሉ እንደነ ዮሐንስ መጥምቅ ያሉ ማንም ሰው ሊሰራው የማይችል ስራ እንደው አንድ ሰው ብቻ ሊሰራው የሚችል ስራ ይሰሩ ማለት ነው። ድንግል ማርያም ለምሳሌ በቃ አምላክነት ለእግዚአብሔር እናትነት ተመርጣለች። ይሄ ማንም ሰው የማይደግመው ለሁለት ለሶስት ሰው የማይሰጥ አንድ ጊዜ ብቻ የሚሆን ነው እና እመቤታችን እስመ ሐረያ እግዚአብሔር ለጽዮን ብሎ ዳዊት የተናገረላት እግዚአብሔር ጽዮንን መርጧታልና ማደሪያው ትሆን ዘንድ ብሎ 9 ወር በማኅፀኗ ለማደር ከስጋዋ ስጋ ከነፍሷ ነፍስ ነስቶ ከሷ ለመወለድ ለዘላለም እናቱ ስትባል እንድትኖር እሱም ልጇ ሲባል እንዲኖር የተመረጠች ነች። ይሄ የእመቤታችን መመረጥ የማይመጠን ክብር ያለው ማንም ፍጡር ሊደርስበት የማይችል ክብር ነው የተሰጣት ማለት ነው። ዮሐንስ መጥምቅም ጌታውን ያጠመቀ ነው። እንግዲህ ማጥመቅ የክብር ምልክት ነው ማለት የሚያጠምቀው ከሚጠመቀው ይከብራል። ስለዚህ ክርስቶስ በትህትና ከሱ ዝቅ ብሎ እሱ በክርስቶስ ራስ ላይ እጁን አድርጎ ያጠመቀ ሰው ነው ዮሐንስ ማለት ነው። እና እንደዚህ አይነት ክብር የተሰጣቸው አሉ። በመላእክት ዓለምም ሊቃነ መላእክት አሉ። የመላእክትን ነገዶች የሚመሩ እግዚአብሔር ባወቀ የሾማቸው የመረጣቸው አሉ። ስለዚህ ለተለየ አገልግሎት መመረጥ አለ። ደግሞ ለድነት ደግሞ ያመኑት ሁሉ ተመርጠዋል። የድንግል ማርያም የቅዱሳን የነ ቅዱስ ዮሐንስ አፈወርቅ ማነው የነ ቅዱስ ዮሐንስ መጥምቅ እንደዚህ የመሳሰሉ ቅዱሳን የተለየ መመረጥ ነው ማለት ሰው ሼር የማያደርገው በቃ ለአንድ ሰው ብቻ የሚሰጥ እና ሲመርጥ ደግሞ እግዚአብሔር ራንደም አይደለም። እኛ እግዚአብሔር ይሄ አርቢትራሪ የሆነ አምላክ የለንም። እነዚህ ቶታል ዲፕራቪቲ የሚያስተምሩ ሰዎች እግዚአብሔር ለምን መረጠ እንኳን የሚለውን አናውቅም ሚስጥር ነው ብለው ነው የሚያልፉት ማለት ነው። እኛ ሚስጥር የምንናገርበት ቦታ አለን። እግዚአብሔር ፍትህ ያለው አምላክ ነው ብለን እናምናለን። ደግሞ ምርጫውን ተናግሯል። ማንን እንደሚመርጥ ማንን እንደማይመርጥ ተናግሯል። ስለዚህ እግዚአብሔር ድንግል ማርያምን ቀድሞ ሳትወለድ ገና ዓለምን ከመፍጠሩ በፊት ቢመርጣትም የመረጣት ግን ለተመረጠችበት ነገር ታማኝ እንደምትሆን ልቧን ስለሚያውቅ ነው። የተሰጣትን ጸጋ አክብራ የምትጠብቅ
እናት እንደሆነች መልካም ልብ ያላት እንደሆነች ቀድሞ ስለሚያውቅ ነው እግዚአብሔር ሲመርጥ በቀድሞ አዋቂነቱ ነው የሚመርጠው። ስለዚህ ዝም ብሎ ራንደምሊ አይደለም። ራንደምሊ ዝም ብሎ ሎተሪ እንደሚጣለው እንደሚደርሰው ምናምን አይደለም እግዚአብሔር የሚመርጠው። እግዚአብሔር እነዚህን ቅዱሳን ሲመርጣቸው ልባቸውን አይቶ ነው። ጻድቃን ከእናታቸው ማህፀን ታወቁ ይላል ዳዊት። ተነክሮ እማይፀን ነው የሚለው። ከማይፀን ታወቁ፣ ተመረመሩ። ክፉዎችን ደግሞ ከእናታቸው ማህፀን ውስጥ ሐሰትን ሲናገሩ ያውቃቸዋል ይላል። ክፉዎች አሁን አባ ጊዮርጊስ ውዳሴ መስቀል ላይ ምን ይላል? ኃጥአን በእናታቸው ማህፀን ውስጥ ነው ውሸት ይናገራሉ የሚለው ዳዊት ከማን ጋር ውሸት ሲናገሩ አይቷቸው ነው ይላል። በማህፀን ውስጥ የተቀመጠ ሕፃን እንዴት ይዋሻል ይልና በኋላ ተወልደው የሚዋሽቱን ውሸት እግዚአብሔር ገና ከማህፀን ሳሉ ያውቃል። ስለዚህ የእግዚአብሔር ቅድመ አዋቂነቱ ነው የሚያስመርጣቸው። ለተሰጣቸው ጸጋ የሚታመኑ እግዚአብሔር ለሰጣቸው ጸጋ በጸጋ ነው። ሁሉም የመመረጥ አገልግሎት በእግዚአብሔር ጸጋ ነው የሚከወነው። ድንግል ማርያም ለምሳሌ ንጽሕት ኃጢአት የሌለባት ስንል እንደው በሰው ኃይል ብቻ እንደዚያ ሆነች ማለታችን አይደለም። በእግዚአብሔር ጥበቃ ነው፣ በጸጋው ነው። ግን ጸጋም ተሰጥቷቸው ደግሞ ለጸጋ የማይታመኑ ሰዎች አሉ። ምንድነው? ሬዚስት የሚያደርጉ ጸጋውን የሚያናንቁ፣ የሚያጥላሉ፣ የሚገፈትሩ፣ የሚጥሉ አሉ። እነዚህ ቅዱሳን ግን የተመረጡት ቅዱሳን እግዚአብሔር እንደዛ እንደማያደርጉ ስለሚያውቅ በቅድመ እውቀቱ የመረጣቸው ናቸው ማለት ነው። ስለዚህ በድንግል ማርያም የምናከብራት ስለተሰጣት ጸጋ ብቻ ሳይሆን ለጸጋዋም ታማኝ ስለሆነች ነው። ቅዱሳንን የምናከብራቸው ለዛ ነው። ለጸጋው ብቻ ከሆነማ እግዚአብሔር ብቻ ነው መከበር ያለበት እንላለን። ምክንያቱም ጸጋውን የሰጠው እግዚአብሔር ነው። ቅዱሳንን ለምንድን ነው የምናከብራቸው? እግዚአብሔር ለሰጣቸው ጸጋ ታማኝ ሆነዋል። ፍቅርን በፍቅር መልሰዋል። ጸጋውን አክብረዋል። ቺፕ አላደረጉትም ጸጋውን። ጸጋው ምንም በነፃ ቢሰጥ የእግዚአብሔር ምርጫው ጸጋው በነፃ እንደው በቸርነት በልግስና የሚሰጥም ቢሆን ርካሽ ግን አይደለም። የክርስቶስ ደም ለምሳሌ ለዓለም የተሰጠው በነፃ ነው። ቅዱስ ጳውሎስ ግን ምን ይላል? የክርስቶስን ደም ያናናቁ ያጥላሉ ምን ያህል ፍርድ ይጠብቃቸዋል ይላል። ማክበር አለብህ። የክርስቶስ ደም በነፃ ነው ለሰው ልጆች የተሰጠ ማለት ሰዎች ይረግጡታል ማለት አይደለም፣ ወይም ያናንቁታል፣ ርካሽ አድርገው ያስቡታል ማለት አይደለም። እነሱማ በራሳቸው ላይ ሞት ነው የሚያመጡት። የክርስቶስ ጸጋው ደሙ ለሰው ልጆች የፈሰሰው ደሙ ውድ ነው፣ ተከብሮ ነው መያዝ ያለበት። በነፃ ስለተገኘ የሚያናንቁት አይደለም። ጻድቃን እንደዛ ናቸው። የእግዚአብሔርን ጸጋ የሚያከብሩ የማያናንቁ ናቸውና ድንግል ማርያምንም ሌሎችንም ቅዱሳን እግዚአብሔር ጸጋውን ነው ሰጥቷቸዋል። በጸጋው ነው እንደዚህ ያደረጋቸው። ግን ለጸጋው ግን አክባሪ ሆነው የተገኙ ናቸው እና መጻሕፍትም የሚመሰክሩት ይህንን ነው። ቃልዎት ያሰማልኝ መምህርዬ፣ በጣም ድንቅ ነው እና ያው መመረጥ ሁሉም ተመርጧልና እንደውም አንድ አባት ሲናገር የሰማሁት መጽናቱ ነው። ሲመርጡት የማይመረጥ የለም እና በተመረጠበት ግን ጸንቶ መቆም ያ ደግሞ ከሰው የሚጠበቅ ነውና ያም ነው ክብር የሚያሰጥ የሚለውን ትምህርት አስታወሱኝ እና የድንግል ማርያም መጽናት ልጇን ይዛ ስትሰደድ እንግዲህ አምላክም ልጇን ምን እንደሆነ እያወቀች ወደ ግብጽ የሄደችበት እስከ መጨረሻና ዝምታዋ ራሱ በጣም ወርቅ የሆነች እናት ናት። እውነት ለመናገር ብዙ መናገር የምትችል ክርስቶስን ከሷ በላይ እንደው የሚሰብከው እኮ ሊኖር አይችልም ነበር፣ ግን ከልጅነቱ ጀምራ ስለምታውቀው ማለት ነው። ግን ሐዋርያት ሶስት ዓመት ከ3 ወር መሰለኝ አይደል መምህር አስተማሩ የሚባለው እነሱ ናቸው እንዲሰብኩና ምን ያህል በትህትና ዝቅ ያለች እንደሆነች እና እግዚአብሔር ምን ያህል እንዳከበራት ማየት እንችላለንና መመረጣችንን ደግሞ እንድናጸና እግዚአብሔር ይርዳን። ዛሬ በብዙ ተምረናል ብዬ አስባለሁኝ እና መምህር ቃልዎት ያሰማልን። አሜን አሜን። ጸሎቴ ደህና አደሩ። እኔም ስልክ እየተደወለብኝ ነው። ሌላም ጊዜ እንደዚሁ እንገናኛለን።
እግዚአብሔር ያክብርልን መምህርዬ። እሺ